እንዴት አደርክልኝ? ደሞ ምንድነው ዛሬ በጧት ተነስታል? አዎ ተነሳው። ደሞ ምንድነው የምግብሽ ቤቱን አወደውኩ። ይሄ ምግብሽ እንዴት ናፍቆኝ እንደነበር። እኔ እስር ቤት እያለ ካላመጣልህም ነበር። አይ እንደሱ ማለት ይቆ አይደለም፣ ግን በነፃነት ይሄንን ጊዜ ካንቺ ጋር መጣጣም በጣም ናፍቆኝ ነበር። እሱማ ልክ ነህ። እኔም በጣም ናፍቆኝ ነበር። እሺ ምን ላግዝሽ? ንገሪኝ። አይ ምንም አልፈልግም። ኧረ ይልቅ ሳሎን ሄድና ቁጭ ብለህ ጠብቀኝ፣ ይዤ እመጣለሁ። ጨራርሻለሁ። እሺ? አይ ሳሎን እንኳን አልቀመጥም፣ እዚሁ ሚስቴን እያየሁ እቀመጣለሁ። እሺ በቃ ና እዚህ ቁጭ በል። ዛሬ እንግዲህ ሚስቴ የሰራችውን ቆንጆ ቁርስ በልቼ ሄጄ ቆንጆ የስራ ቀን ነው የሚሆንልኝ። እንዴ ዛሬ ወደ ስራ ልትሄድ ነው እንዴ? አይ ዛሬ እንረፍና ከኔ ጋር ዋል ነገር ሄዳለሽ። አይ መሄድ አለብኝ። ስራ ቦታው እንዴት እንደሆነ ምን ላይ እንደደረሰ ማየት አለብኝ። ቆይ ምን ያስቸኩልሃል? ገና ትላንት አይደል እንዲወጣው? እሱማው ግን ደግሞ ስራ ቦታ ብዙ ነገር ተበላሽቶ ሊሆን ስለሚችል ገብቼ ማየት ጥሩ ነው። ጭንቅበስና ሳሎን ትሆናለህ። ልታቃጥይ ነው እንዴ? ይጣፍጣል። በጣም ይጣፍጣል። እንግዲህ ይባረክ። በቃ እሺ ሳሎን እኔ አቀራርብ ይመጣለሁ። እሺ እንዳትቆይ። እሺ ብለሽ ተኝተሽ እኮ ሳይሽ እንዴት እንደምታሳዝኝ ለምን እንደሆነ አላውቅም፣ ግን ልቤ ላንቺ ያዝንልሻል። ያው ድርጊትሽ ግን ላንቺ እንዳዝን የሚያደርገኝ አይደለም። አቤል አማን ለምንድነው ቁርስሽን ተነስተሽ የማትበዩ? ለምንድነው እንደዚህ የምትሆኙ? ለምን እንደዚህ ትሆኛለሽ? ለምንድነው ሁሉም ነገር የምታበላሽው? እባክሽን ተነስተሽ ቁርስሽን ቢ እያላት ይገኛል ማለት ነው። ቤትም ከዚህ ክፍል ወጣልኝ፣ እኔ አንተን አልፈልግም እያለች ትገኛለች ማለት ነው። እንግዲህ ቤትዬ እንደ አስታወስከኝ እንዲ ማስታወስ ጀምረሃል እንዲ እያለች ትገኛለች። ምንድነው ስለምን ማስታወስ ነው የምትጠይቅኝ? እኔ ምንም ማስታወሰው ነገር የለም እያላትም ይገኛል ማለት ነው። ወንጀለኛው መርማሪው እንደዛ እየፈለገም ይገኛል። እኛ ልቁንስ ከዚህ ማምለጥ አለብን እያላት ይገኛል አቤል ማለት ነው። እንግዲህ ቤቲ ትልቅ እውነት አንተ ጋር ያለ ነገር ይመስለኛል እያለች ትገኛለች። እኔ ምንም የደበኩሽ ነገር የለም ቤትዬ፣ እባክሽን ማስታወሰው ነገር ምንም ነገር የለም። እንዴት እንደዚህ ትጠይቅኛለሽ? እንደዚህ ታደርጊያለሽ? እያላትም ይገኛል ማለት ነው። አንተ እኮ ከጎኔ የቆምከው ከሰዎቹ አጠገቤ እንዲሆኑ ሳይሆን ከኔ ጋር ሰዎቹን እንዲርቁ ፈልገህ ነው እያለችም ትገኛለች ማለት ነው። አቤልም መለስ ብሎ እዚህ ቤት ፖሊሶች መመላለስ ከጀመሩ እኮ ሁላችንም ነው ይዞ የሚሄዱት እያላት እሱ አስረግጦ እየተናገረ ይገኛል ማለት ነው። ቤትም እስከዚህ አንተ ማታስተውሰው ነገር ባይኖር ኖሮ ከዚህ ቤት እንውጣ ብለ አትለኝም ነበረ። ስለ ሄኖክ የምታውቀው ነገርም ካለ ንገረኝ እባክህን እያለ ይገኛል። እሺ ነገር ግን ነይና ምግብሽን መተሽ እኔ እነግርሻለሁ፣ እኔን እንደ ጠላት አትይ እያላትም ይገኛል ማለት ነው። አቤል ሄኖክ እንግዲህ ቤትዬን ጥሏት ታስሯል ማለት ነው። ቤቲን ብቻዋን ትክስ ብላ እያሰበች ትገኛለች። ቤትዬ እንግዲህ ምን እንደሚውጣትና ምን እንደምታደርግም አታቆም፣ የምታደርገውንም ነገር አታቆም ማለት ነው። እንግዲህ መርማሪ ፖሊሱ እንኳን ደህና መጣክ እያለው ይገኛል። ሄኖክ ወደ መርማሪ ፖሊሱ ጋር ሄዷል ማለት ነው። የብዙ ሰዎቹ የመጀመሪያ ጥያቄ ልክ እንዳንተ ነው። ምን አደረኩኝ? ሁሉም ነገር ካጠፉ በኋላ ምን አደረኩኝ እያለ ይገኛል መርማሪ ፖሊስ። እውነት ለመናገር እኔ ምንም ነገር ያደረኩት በማለቀው ነገር ነው ማታ የተደረገው እያለ ይገኛል። ይሄ ነገር ግን በህግ እኮ ሁሉም ነገር ያስጠይቃቸዋል። የሚያስኬድ ነገር መሰላችሁ እንዴ? አንተና ባለቤትህ ያደረጋችሁት ነገር ትክክል ነው ብለህ ታስባለህ እንዴ ብሎ ይሏል።
እሱን ለማሳሰር እኔ ብዙ ጊዜ ማባከን አልፈልግም። ብዙ ጊዜ ማባከን ማልፈልገው ለምን እንደሆንክ እያለ ይገኛል። እኔ እኮ ከሚስቴ ጋር ጥሩ ጊዜ እያሳለፍኩኝ ነበረ። ለምንድነው እንደዚህ የምታደርጉኝ ይላል። አዎ እንግዲህ ከሚስቴ ጋር ብዙ ጊዜ ጥሩ ነገር የምታሳልፈው መክቶ እንቅፋት የሆኑባቸው ሰዎችን ምን እናድርጋቸው? መርማሪ ፖሊሱ ሄድ ከሆነ ደግሞ በቀጥታ መስመር ወንጀለኛ ነክ ወንጀል እየሰራክ ነው ማለት ነው። እንግዲህ ከወንጀል ነፃ አይደለህም እያለ ሄኖክን እየተናገረው ይገኛል ማለት ነው። ሄኖክ እንግዲህ ማምለጫ መንገድ የለውም። አሁን በመርማሪ ፖሊስ እጅ ገብቷል። የዛችን የቀድሞ ፍቅረኛህን ልጅ ልብ ከሰበርክ በኋላ የክሩቤልን የቀድሞ ፍቅረኛ አገባሃት። ይሄ ላንተ ጥሩ ይመስላል እንዴ እያለው ይገኛል። እንግዲህ ቤቲ የክሩቤል የቀድሞ ፍቅረኛ ከሆነች እንግዲህ ክሩቤል ደግሞ አሁን አግብቶ ነው ያለው። ስለዚህ ያው ሄኖክ ማግባቱ ምንም ያኔ መጥፎ ነው ብዬ በበኩሌ አላስብም ማለት ነው። እንግዲህ እኔና እሷ ተዋደን ነው የተጋባ ነው፣ በቃ አትጨቅጭቀኝ እያለ ይገኛል ማለት ነው። ቤቲ እንግዲህ የሰውን ባል ቀምታለች። ቤቲ ስለቀማች ነው እንጂ አሁን ቤቲ የሄኖክ የክሩቤል ሚስት ነበረች በነገራችን። ከዛ ደግሞ ሄኖክ ደግሞ የኪያ ፍቅረኛ ነበር ማለት ነው። ነገር ግን ያው ኪያን ለመበቀል ይሁን አላቅም ሄዶ ቤትን ያገባታል ማለት ነው። ያው ስለ ክሩቤል እንኳን ያው ጽንዬን ስላለች ችግር የለበትም። እንግዲህ እኔ ነገሮቹን በብላት ማደርግ ሰው ነኝ፣ እንደማንም አይደለሁም እያለ ሄኖክ እየተናገረ ይገኛል ማለት ነው። መርማሪ ፖሊሱን እጁን እየጠቀመ ሁሉንም ነገር አንተ እያጠፋክ ትገኛለህ ይለዋል። ከዛ ደግሞ ሄኖክ መለስ ብሎ ሁሉንም ነገር እኔ ማበላሸው ነገር የለም፣ አንተ ነገሮችን ሰከን ብለህ አስብ፣ ምክንያት መፍጠር የራሴ ስራ ነው፣ እኔና እነሱ የተነጋገርነው ስራ ነው እንጂ ሌላ ነገር አይደለም። እኔ በላይ እንደመግደል ምንም አይነት ምክንያት የለኝም እያለ ይገኛል። እንደዚህም እንደም ክፉ የሆነ ባህሪ የለብኝም እያለ ሄኖክ እየተናገረ ይገኛል ማለት ነው። እውነት አቶ በላይ ከሞቱማ በጣም ያሳዝናል ማለት ነው። አቶ በላይን የገደለ ገዳይ መገኘት አለበት። እንግዲህ ትልቅ ሰው መገደል የለበትም፣ ምክንያቱም አባት ስለሆነ ነው ማለት ነው። ጋሽ በላይ ደግሞ የኔንና የቤት ሚስጥር የሚያውቁት ነገር በፍጹም የለም እያለም ይገኛል ማለት ነው። እንግዲህ ጋሽ በላይ በዛች ዕለት የተገደለው በከፍተኛ ድብደባ ምክንያት ነው ያለ መርማሪ ፖሊሱ በጣም እየተናገረው ይገኛል ማለት ነው። እንግዲህ ይሄ ውሃ ለቃ ቡና አምጥቼልሃለሁ እያለች ሄለን እየተናገረች ትገኛለች። ሄለን እንግዲህ በጣም ደስ የሚልና አሪፍ ቡና ነው እያለችም ትገኛለች። ኩሩቤልም ይሄንን ነገር በሙሉ አዳርሰሽ ትቻለሽ ወይ አታለሽ ወይ ማዳርሰሽ ትቻለሽ ወይ እያላትም ይገኛል ማለት ነው። እሷም መለስ ብላ እየጠጣው እየበላው መኖር አለብኝ እንጂ መታገልም እንደዛ ነው እያለች ትገኛለች ማለት ነው። አለቃ እንደዛ ለማለት ፈልጌም አይደለም፣ አንተ ደስተኛ እንድትሆን ብቻ ነው እያለችም ትገኛለች። እንግዲህ እኔ እስከ ዛሬ ድረስ ተምረሻል፣ አስተውሰሻል እያልኩኝ ነበር፣ ነገር ግን አንቺ ምንም ነገር ልትማሪ አልቻለም እያለ ክሩቤልም እየተናገራት ይገኛል ማለት ነው። ቆይሽ አሁን ስድብና ቁጣ እንዴት ነው ሰው የሚያቆመው እያለም ክሩቤል እየተናገራት ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።
ለምንድነው ደግሞ ለኔ ያልነገርሽው? የተፈጠረ ነገር አለ እንዴ? እያለ እህቱን እየጠየቀ ይገኛል ማለት ነው። ኪያ በግድያው ምክንያት አዲስ ተጠርጣሪ እየተፈለገ ይገኛል እያለችም ለሄኖክ ለኪያ እየተናገረች ትገኛለች። እሱ እሺ ማን ነው ብሎ ሲጠይቃት ሄኖክ ነው ብላ ስትል ምን ይሄ ደግሞ ምን ማለት ነው? ከተመጣ ተንኮል ነው እያለም እየተናገረች ትገኛለች ማህሌት። ከዛ ይሄ ነገር ትክክል አይደለም ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴት እንደሱ ሊያደርግ ይችላል? እያለ ይገኛል ማለት ነው። እንግዲህ የዛች ጭራቅ ቤቲ ስራ ነው እንጂ የሚሆነው ሄኖክ በፍጹም ይሄን ነገር አያደርግም እያለች ትገኛለች። ኩሩቤል እንግዲህ ሁሉንም ነገር በጣም በድንጋጤ እየሰሩ ይገኛሉ። እንዴ ቤትና ሄኖክ አንድ ላይ ናቸው እንዴ ብሎ ሲል አዎ አንድ ላይ ናቸው፣ እነሱ ናቸው፣ ይሄ ሁሉ የነሱ ስራ ነው እያለ በጣም እየተናገረው ይገኛል። እንደው ምንም ነገር የሚመስለኝ አይመስለኝም፣ ይሄ ነገር ጥሩ ነገር አይደለም እያለ እየተናገረም ይገኛል። በጣም ነው የሚያሳዝነው። ጋሽ በላይ በመሞታቸው በጣም እናዝናለን ማለት ነው። እንግዲህ ጋሽ በላይ በጣም አዛኝና አስተዋይ የሆኑ ሰውዬ ነበሩ። ነገር ግን እሳቸው መገደል ማለት በጣም ትክክል አልተሰራም ማለት ነው። እንግዲህ ቤቲ ማለት ሴጣን ማለት እኮ ናት። እንዴት ነው እሷን ለማግባት የቻለው እያለ በጣም ተናዷል ማለት ነው። እንግዲህ በጣም ያሳዝናል ሁሉም ነገር። ወንድሜ ባክን ቆይ ተረጋጋ እያለችም እየለመነችው ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።